በፍጣድ ጥያቄ እንደጠየቀች መሰላችሁ? እሱ ራሱን ተመዛግባለች እኮ ጥያቄዋ ምንድን ነው? ቀጥለው አንተ በቃ ራሷን አስገባትና አውራ ከሷ ጋር። ለምን ኮሜንት ኦፍ አደረክ? እሷን አስወጥተህ ዝም ብላችሁ አፋችሁን እንትን ስለምትሉ ነው አለ። ቢያንስ አፋችሁን እዝጋችሁ ብዬ ነው፣ ለራሳችሁ ብዬ ነው። እሷ ምን አለች? ምን ብላ ትጽፋለህ? አንድ ብልግና የለም። አንድ ብልግና የራሱ ሰዎች ናቸው ባለገናት ወጣችና መጨረሻውን ግብፅ አረብ ሀገር ነች ወይስ አይደለችም ማለት ጀመረች እኮ። አይገባቸውም እንደ እንደዚህ ሰዎች ብፍጠሪስ ለምን በራሳቸው አይምሮ አትጓዝም? እስከ መቼ ድረስ ሊሆነ ሰው ዘነገን ቢመጣ አንድ ሰው ዝም ብሎ ቲክቶክ ላይ በቃ ያን ሰው እንደ ከፍ አድርጋችሁ ስታዩ ነው ማለት ነው። ሌላም ይመጣል። ከዚህ በፊት የሚያችን ሰው የከፍ አድርጋችሁ ምንም የማታውቅ ነገር ስለምነታ አላህ ነው ስታራ ቆም ብላችሁ አስቡ እንጂ። እሺ ያጋን በለስቶላት ግብፅ አረብ ሀገር መሆኗን እናለች። አረብ ሀገር ነው ጀራድ ነሱ ሀገሩ የት ነው? አረብ ነው ወይ ነች? ያሳየናል። ይሄ ጥያቄ እዚህ ጥያቄ ነው። አላህ ሙስታ እሺ ክርስቲያን ካለ በጠይቅ ይችላል። ከይተው እንዴት ነው? እኔን ተወከኝ እኮ አልጨረስክልኝም። እሺ ጥያቄ ምንድን ነው? ቀጥል። ጴንጤ አለ? አቻ ጴንጤ ይላል ስምህ። በደስ በማን ልጥራህ? ደስ ባለህ ልጥራህ። ስምህን ንገረኝ። አቤት። ጥያቄ ምንድን ነው? ያው ጴንጤው ባለኝ። እሺ ጥያቄ ምንድን ነው? ጥያቄ ቅድም የጠየቅኩ የምትቀበሉት የትኛው ማስረጃ ነው ያልኩን እኮ ነው። የትኛው ነው ማስረጃ ማለት? ያንና እዛ በቦታ ፕሪሚቲቭ የሆነ ማስረጃ ነው ወይስ ሌላ ነው የሚለው ነው። ከአምላካችን ዘንድ የሆነ ማንኛውንም ማስረጃ እንቀበላለን። የአይን እማኝ ነው። እዚህ ምድር ላይ ሰዎች ትክክል የሆነ ስህተት ሲሆን ያን እንዳውም እንደ ማስረጃ ልትይዘው አይገባም። ከአምላክ ዘንድ የመጣን ቃል ነው እኛ የምንከተለው። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ይላል አላህ። ከእኔ ከጌታችሁ ዘንድ የተወረደላቸውን ተከተሉ። ይሄ ራሱ አንተ እንደ ማስረጃ አድርገህ አንድ ነገር እያወራ ነው። ተፍሲርም ቢሆን ወይም ቁርአንም ቢሆን ወይም ሌላ ነገርም ቢሆን እንደ ማስረጃ ጠቅሰህ እየተናገርክ ነው። እሺ ሚዩት አድርገሃል። ኢዮስያስ አቤት አቤት፣ ይሰማል። ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ጥያቄ በእርግጥ የኔ ጥያቄ አንድ ነው። አሁን እናንተ አላህን በአላህ ህልውና ላይ ነው የኔ ጥያቄ። አላህ የተወሰነ አካላቶችን ስታጸድቁና የተወሰነ አካላቶችን ደግሞ አልተገለጸልንም፣ በተገለጸልን ልክ ነው የምናምነው የሚል መልስ ትሰጣለህ አንተ። ለምሳሌ እጅ ያለው አላህ ስትሉ የእኛን የማይመስል ትላላችሁ እና የእኛን ካልመሰለ የማንን ሊመስል ይችላል? አላህን አደምን በአላህ ኢሜጅ ፈጠርኩት ይላል። የማንን ኢሜጅ ነው ያዘው? ከማንም ጋር አምሳያ የለውም። ባጭሩ ራሱ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን አለ። እኔን የሚመስል ማንም የለም አለ። አንተ የምታመልከው ፍጡር ስለሆነ ፍጡሩን መስሎ መጣለ። ትክክል ነው፣ አልቃወምም። ግን እኛ የምናመልከው ፈጣሪ ነው። አላህም እኮ ብሏል። አላህም አደምን በኢሜጅ የፈጠርኩት ይላል አይልም? በኢሜጅ ማለት ነው በምስሌ በገጼ ማለት ነው። ምን ማለት ነው በገጼ ማለት? ኢሜጅ ማለት በምስሌ ማለት ነው። ምስል በአምሳዬ ማለት ነው። ምን አይነት አምሳዬ ማለት ነው? ምን ልበልህ አሁን አምሳያ ማለት እኔ ራሱ የአንተ አምሳያ ብልህ
ለዛ ለማ አዳምጥ። አሁን ልመልስ ላብራራለህ። ራሱ ከተናገረው ልስጥህ። እሺ አይ ለምሳሌ ልንገርህም። አይ የኔ ጥያቄ ለምሳሌ እኛ አሁን እጅ ስላለን ነው አይደል? ለምሳሌ አራት እግር እንስሳዎች አሉ። ለምሳሌ አራት እግር እንስሳዎች ሁለቱን እንደ እጅ ባለመጠቀማቸው ነው እጅ ያልተባለው። አራት እግር እንስሳ የተባሉት ያንን የፊት እግራቸውን እንደ እጅ ባለመጠቀማቸው ነው እንጂ እኛም እንደ እጅ ባንጠቀመው ኑሮ እንደ እንስሳቶች ልንጠራ የምንችልበት ምክንያት ሊኖር ይችል ነበረ። ግን አላህ እጅ ብሎ ኦልሬዲ ተነገረ። በቃ ስያሜውን አጽድቆታል እጅ አለ ብሎ፣ እናንተም ትቀበላላችሁ። አሁን እጅ ካልመሰለ ለምን እጅ ተባለ? ምድር ወገብ አላት የላትም? አላት። ያንተን ወገብ ይመስላል ያ ወገብ፣ የምድር ወገብ። አንተም ወገብ አለ። ያንተን ወገብ ይመስላል የምድር ወገብ። ይሄ የአላህ እጅ እኮ አደምን የፈጠረበት እጅ ነው። በሁለት እጆች የፈጠርኩት ይላል ነው እኮ ቁርአን ላይ ታውቃላችሁ። አደምን በሁለት እጆች ሙሉ የሰውነት አካል አላህ ላይ ለምን እንደሚፈልጉ ታውቃላችሁ? ልክ እንደነሱ አምላክ ሰው አድርገው አስበውት ነው። ከዛ የሰውን ሙሉ አካል ይጠይቋቸዋል። አላህ እጅ አለኝ ስላለ ስለዚህ ሙሉ የሰውነት አካል ሊኖረው ይገባልና ጭንቅላት ሊኖረው ይገባል ብለው ጨርሰዋል። እንደዛ አይደለም። ሙሉ የሰውን አካል ይጠይቋል። አንዴ አድርግ እንጂ እንደዛ አይደለም ያልኩት። ያለው አንተ ጋር ያለው አንተ ጋር ነው። ኢዮስያስ አንተ ለምሳሌ ሰው ነው። አንተ ለምሳሌ ሰው ነው የምታመልከው አይደል? ኢዮስያስ ትክክል ነው። ሰው ነው የምታመልከው። እኛ ደግሞ ፈጣሪ ነው የማመልከው። አይ አይደለም። አሁን ወደ ማንቋሸሽ አንግባ። ወደ ማንቋሸሽ ሳይሆን ሰው ነው የምታመልከው የሚለው ማንቋሸሽ ሳይሆን እውነታ ነው። አንድ ጊዜ ላሳይ ከይቅርታ ጋር እኔ እሱን እኮ እኛ በማስረጃ ተሳይኛል። ፍጹም ሰው ፍጹም አምላክ የሆነ እንደምናመልክ እናውቃለን። ወደ የኔ ጥያቄ ሲከብድህ ነው ወደዛ ሰው አላመልክም ስላልክ እኮ ነው። ኢዮስያስ አንድ ጊዜ ላሳየ እንጂ ምን ችግር አለው? እነሆ ትጸነሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱን አምናለሁ። እሺ ተረጋጋኝ። ታራቀስ በል እንጂ በፈጣሪ ስም አንድ ረጋ በል እንጂ ታራቀስ በል። ዮሐንስ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸነሻለሽ። አሁን እኔ ላይ ለምን ትሄዳለህ? የኔን ጥያቄ ሎጂካሊ መልስልኝ። ጥያቄ መልስልኝ። መልስ ፈልገው አይደለም፣ መልስ አይፈልግም። እኔ ሰው አላመልክም፣ ሰው ነው የምታመልከው ብዬ ልክ ላወጣ ስል እንደገና በቃ አታውጣብኝ። እኔ በቃ ለውይይት ቦታ ነው እኮ። እሺ ዘሚካኤል ጠይቅሽ። ሰላም ነክ እንዴ? በመጀመሪያ ሞዴሬተር ካላችሁ እንዳታወርዱኝ። በቀደም እያወረክ አውርደውኛል ሁለቴ። እሺ ጥያቄ። አቤት ጥያቄ ጠይቃ። እሺ ጥያቄ። እሺ ከጅምሩ እሺ አሁን ከተነሳው ጥያቄ አንጻር ነው እና አላህ አካል አለው ወይም አካል ሳይሆን ዛት አለው ብላችሁ ታምናላችሁ? እንደ እስልምና አስተምሮ እንደ እናንተ አስተምሮ ነው። ያው እስልምና ሙሉ ባያጠቃልልም ዛት የምንላቸው አሁን በዛቱ ነው የምትሉት መሰለኝ። ከአርሽ በላይ ነው ስትሉ በዛቱ ነው የምትሉት። አላህ ዛት አለው ብሎ ያስተማርክ ማለት ነው? አይ በዛቱ አይ ተሳስቼ ነው። በዛቱ ከአርሽ በላይ ነው ብላችሁ ነው የምታምኑታ? ዛት የሚለው ማን ያስተማር? አይ አንተ ስትናገር ነው። ከዚህ በፊት ጠይቅ በዛቱ ከአርሽ በላይ ነው ስላልከኝ ነው። የቱ ጋር ነው ያልኩት? የሆነ ጊዜ ስጠይቅ ከአላህ ከአርሽ በላይ በምኑ ነው ስልህ በዛቱ ብለኸኛል። በቃ በጣም ዝም ብለህ አውራሽ። ከተሳሳትኩኝም ታርመኛለህ። እና እጆች አሉት እግር አለው እና ባት አለው እና ባቱ ይመለካል። የሰውነትን አካል ቁርጥ አድርገን ወይንም የሆነን ነገር አካል ቁርጥ አድርገን እናመልካለን ወይ ብለን የምንጠይቃችሁ እኛ ነን። ምክንያቱም አንተ የሰውነት ክፍሎችን ለያይተህ ስለምታመልክ። እኛ ጋር ግን ማን ይመለካል ከተባለ ልመልስልህ። ሜት አድርገው አንድ ጊዜ ይረብሻል። ሜት አድርገው አንድ ይረብሻል። አሁን እኛ ጋር ምንድን ነው የሚመለከው ከተባለ አምላክ አላህ ሱብሓነሁ ወተዓላ ነው።
እነዚህን ስለ ራሱ የተናገራቸውን አደምን በእጆች የፈጠርኩት ሲል እጃለሁ፣ አውጃለሁ፣ መለኮታዊ የሆነ ከፍጥረታት ጋር የማይመሳሰል እጃለሁ። ግን ያን ክፍል አድርጌ ታመልካለሁ እጅን ተብሎ ከኛ ጋር አይጠየቅም። አላህን ነው የምናመልከው። ይሄ ጥያቄ የሚጠይቅ አድርገው አንዱን የሰውነት አካል ወይንም አንዱን የመለኮት ክፍል ገንጥለው አምላክ ነው ብለው የሚያምኑ ሰዎች ናቸው የሚጠየቁት። አንተ ለምሳሌ አምላክን በሶስት ከፍለዋል። መንፈሱ አምላክ ነው ብለህ ወስደሃል። ቃሉም አምላክ ነው ብለህ ወስደሃል። አየህ፣ እኔ ግን ቃሉን አላህን ወስጄ እሱ አምላክ ነው፣ መንፈሱ አምላክ ነው፣ እጁ አምላክ ነው፣ እግሩ አምላክ ነው እያልኩኝ ከፋፍዬ የመሄድ ስላልሆንኩኝ እኔ እሱን ሳልሆን የምጠይቀው አንተ ነህ። ለዚያ ነው ባለፈው ብልቱን ታመልከዋለህ አታመልከውም ብዬ የጠየቅኩት እኔ። ምክንያቱም እያንዳንዱን የሰውነት ክፍል እየቸበቸብኩኝ መጠየቅ እችላለሁ። ለምን ከተባለ እየቸበቸብክ ከፋፍለህ ሶስት ስላደረግከው አምላክህን ማለት ነው። እኔ ግን አላህን ቃሉን ለብቻው ወስጄ ቃሉ አምላክ ነው እርሱም አምላክ ነው አልልም። ላ ቃሉ አለው ወይ አላህ ቃል? አዎ ቃል አለው። ያ ቃል ግን ገንጥዬ አምላክ ነው ማለት እችላለሁ? ላ አልችልም። የአምላክ ቃል ነው የምለው እንጂ ራሱ አምላክ ነው ማለት አልችልም። ዛለርላ ክርስትና ላይ ያወራቸው ነገሮች በእርግጥ ትክክል ያልሆኑ ነገሮች ናቸው። አንተ እንደምታምነው አይደለም የሚታመነው፣ እሱን እናወራለን። ግን አሁን እንደ እስልምና አንተ የምታመልከው ለምሳሌ አላህን ስታመልከው እንገባለን። እሺ ትክክል ነህ። ዘሚካኤል አቤት አትወርድም። አብሽር ክርስትና ላይ እያወራኸው ስህተት ነው ብለሃል አይደለ? እነዚያ ስህተቶች ከስህተቶች መካከል አንዷን ንገረኝና ችግር የለውም። ለምሳሌ ያህል አንተ አሁን በቀደም ለታ ያነሳው ሀሳብ ብለህ ከአሁን ያነሳው ሀሳብ አለ። እኛ የክርስቶስን አካል ገነጣጥላችሁ ታመልካላችሁ የሚል እሳቤ አምጥተሃል። ይህ እሳቤ ፎልስ ፋላሲ ነው። ለምን ሲባል ከጅምሩ እኛ ክርስቶስን የባህሪው ከጅምሩ ዓለምን የፈጠረበት ሰውነቱ አይደለም፣ እኛን ለማዳን የተዋህደው ሰውነቱ ነው። ሲጀምር ይሄ ከአላህ ጋር የሚነጻጸር አይደለም። አላህ ሰውነቱ አካሉ የምትሉት ዓለምን ሲፈቅድበት የፈጠረበት አካሉ ነው። ዘሚካኤል አቤት ራስ አምላክ ታደገውና ወደ አላህ መጥተህ ደግሞ ትጠይቀኛለህ። ችግር የለው። አሁን አስረዳ። ባለፈው ያነሳው ስለ ክርስትና ስህተት ነው ያልከውን እስክጨርስ ዝም እያልኩ ነው። እሺ ጨርስ። እያስረዳውክ ነው እና የክርስቶስ አካል ስግዱ ያንን መለኮት አንዱን አምላክ ዮሐንስ ወንጌል ምዕራፍ 1 ቴንኪዩ። እሺ ላምጣልክ። አይከፋፈልም መለኮት ከጅምሩ። አንተ ያመጣው ሀሳብ አለ። መንፈስ ቅዱስ ለብቻው አምላክ አይባልም፣ ወልድ ለብቻ አምላክ አይባልም። አምላክ የምንለው አንዱ እግዚአብሔር ነው። ሶስቱም እግዚአብሔር ራሱን የገለጠበት መንገድ ነው። እሺ አንዴ ስንት አምላክ አለ? አንድ አምላክ ነው ያለው አይደለ? ምን አልከኝ? አንድ አምላክ ነው ያለው አይደለ? በክርስትና አንድ አምላክ ነው ያለው። መለኮት አንድ ስለሆነ ነው። የዚያ ያንዱ አምላክ ቃሉም አምላክ ነው አይደለ? ቃሉም አምላክ ነው። መለኮቱ አይከፈልም። መንፈሱም ቃሉም አምላክ ነው። አካሉ ስለሆነ አምላክ ናቸው። መንፈሱም አምላክ ነው። እሺ እጁም አምላክ ነው። ምን አልከኝ? እጁም አምላክ ነው። እጁ ስትል አልገባኝም። የስላሴዎች እጅ አላቸው አይደለ? እጁ ስትል አይ በቃ አሁን ያመጣው ሀሳብ መንፈስ ቅዱስ ለብቻው አምላክ ነው ምናምን ብለህ ነጣጥለህ ነው የምታመልከው አልከኝ። እንደዛ አይደለም። የስላሴዎች ቆይ እንገባለን ወደዛ። ቆይ አንዴ እስልምናው ላይ እንጨርስ። ቆይ ክርስትናው ላይ እንገባለን። ችግር የለም። እሺ አንተ ስህተት አይደለም ብዬ ልለፍልህ። የስላሴዎች እጅ ይመለካል አይመለክም? ዘሚካኤል እኔ አንድ እግዚአብሔር ስላሴን ነው ማመልከው ወንድሜ ሁሱ። ስላሴን ነው ማመልከው። ስላሴ ጾታም የለውም። ንገርህ እዚህ ጋር ማየት ያለብህ ማለት ነው። እጅ አላቸው የላቸውም? ስላሴ የአምላክ ባህሪ አይመረመርማ። እንደዚህ ብዬ እኔ አልወስንልም ወንድሜ። አምላክ የማይመረመር ይሄ ያለው ብዬ አልመረመርም። አምላክ ነው ነገር ይሄ እሱን ስለማላቅ እኔ ልመልስላችሁ። አንተ የምታውቀውን ተገለጠ መጽሐፍ ቅዱስ ላይ እጅ እንዳለው ስላሴ ያልተገለጠ መጽሐፍ ቅዱስ ላይ ወይስ ተገልጧል? እሺ እጅ አለው ቃል በቃል እጅ አለው የሚል ነገር መጽሐፍ ቅዱስ ላይ ሲገለጽ ሜታፎሪካሊ አገላለጽ ነው። ልታመጣው ትችላለህ፣ ግን ያ ሜታፎሪካሊ ነው። እግዚአብሔር እጅ አለው በእጆቼ ምድር መሰረትኳቸው።
አይ እንደዛ ልታመጣ ስለሆነ ነው ገብቶኛል። መቼ አወቅ የልቤን ታውቃለህ? እንዳንተ መቼ ጠየቁ? ስላሴ እጅ አለው የለውም? ምን አልከኝ? እሺ ስላሴ ከቅድሙ እጅ አለው ብለን ልንመረምር አንችልማ። መለኮት ነው። መለኮትን እንዴት ይሄ ነገር አለው ብለን እንደ ፍጡር ልትወስነው? ስለዚህ እጅ የለውም አይደለ ስላሴ? እኔ እሱን አላውቅም። እሺ እሱን አላውቅም። እሺ ሁሱ መጽሐፍ ቅዱስ ላይ አላውቅም። እኔ አላውቅም። አሁን ተገልጧል አልተገለጠም ብዬ መመለስ አልችልም። እሺ አላውቅም እኮ ያንን አምላክን የምታመልከውን አምላክ አታውቅም ማለት ነው። አምላኬን አውቀዋለሁ ግን እሺ ጥያቄ ልጠይቅ እና አሁን ያመጣው ሀሳብ አለ ክርስትና መለስኩልህ እኮ እኔ አምላክ መሆኑን አውቃለሁ ግን እጅ አለው የለውም የሚለውን ነገር እኔ ነግሬያለሁ። አምላክ እስከሆነ ድረስ አምላክ እንዴት ትመረምረዋለህ ነው። እጅ አለው ብለህ እንዴት ትወስንለታለህ? መለኮት ስለመለኮት ፍጡር እያወራን አይደለም፣ እየመረመርክ ነው። እጅ አለው ብለህ እየመረመርከው እኮ ነው። እሺ ወደ ጥያቄ ልግባሽ። ጥያቄ ልግባሽ። ቆይ እንግባ፣ ችግር የለውም። ደረብ እንጂ ታዲያ እጅ እንዳለውና እንደሌለው አላውቅም ስላልክ እግዚአብሔር አምላክ መጽሐፍ ቅዱስ ላይ እግዚአብሔር በእጆቹ አጨበጨበ። ቤተክርስቲያኗ የምትፈታበት መንገድ አለ። በእኔ አትመዝን ቤተክርስቲያኗን። ብራዘር እንዳታወርድኝ ጥያቄ ሳልጠይቅ መጽሐፍ ቅዱስ እኮ ኦርቶዶክስ ነኝ። ቤተክርስቲያኗ የምታምነው እምነት አላት። እሱን እምነት ደግሞ ከኔ በላይ የሚያውቁ ቤተክርስቲያን እምነት አይደለም ጥያቄ። ስለ ቤተክርስቲያን እምነት አይደለም ጥያቄ። እግዚአብሔር እጆች እንዳሉት አላውቅም አለ ይሄ ልጅ። ነገር ግን እኔ ላሳውቀ በቃ ይሄን ካላስተማሩ እንግዲህ እኔ ምን አደርጋለሁ? እዚህ ቁጭ ብያለሁ። ላስተምረው። አሁን እስልምና ላይ መመለስ ይችላል አልችልም? ሙሱ እኔ ክርስትና ላይ አልጠየቅኩም እንዴ። ያውና ምን ይላል ሕዝቅኤል 21:17 ላይ እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። እግዚአብሔር በእጆች አጨበጭባለሁ እያለ ነው። ምን ትላለህ ዘሚካኤል? እሺ እንደዚህ ሲል እግዚአብሔር እኛ እንድንረዳው የገለጸበት መንገድ ነው እንጂ እግዚአብሔር እንደ ፍጡር እጅ አለው ብለን እኛ እንደመድምለት እንደ ፍጡር አይደለም ያልኩት። እኔ ግን እሱ ራሱ እግዚአብሔር እጅ አለው የለውም እንደ ፍጡር ያጨበጭባል ብለን አናምንም። እኛ ሊትራሊ እንደ ፍጡር ያጨበጭባል እግዚአብሔር እኛ እኮ ምሳሌያዊ አገላለጽ ነው እንጂ እግዚአብሔር እንደ ፍጡር ያጨበጭባል ብለን አናምንም። እኔ እንደ ፍጡር አላልኩም ዘሚካኤል። ግን ቃሉን ተክደዋለህ ወይንስ ታምነዋለህ? እዚህ የተጻፈው ምሳሌያዊ አገላለጽ ነው። ሁሱ ከተረዳኝ ስለ ምንድን እንዴት ይገለጻል አይደለም ጥያቄ። ከመገለጹ በፊት እዚህ ጋር ያለውን ቃል እግዚአብሔር እዚህ ጋር አገላለጹ እዚህ የተገለጸው እንደ ምሳሌያዊ አገላለጽ ነው እንጂ እናንተ ጋር የሚጻፈውን እኮ እንደ ምሳሌያዊ አገላለጽ የሚቀበሉ አካላት አሉ። እናንተ ናችሁ ኮንሰፕቱን ቃል በቃል የምትቀበሉት። ዘሚካኤል አታዳምጥም እንዴ? መልሼልሃለሁ። እኔ ደግሞ በእጄ አጨበጭባለሁ ይላል። ማን ነው በእጄ አጨበጭባለሁ እያለ ያለው? እግዚአብሔር ተናጋሪነቱ ብዙ ቦታ ሲናገር እኛ ሰዎች እንድንረዳው እግዚአብሔር ክብሩን ለመግለጽ ሲፈልግ በዙፋን ይላል። በዙፋን ማለቱ የሰው ልጅ ዙፋን የሚለው ነገር ክብር የሚያሰጥ ነገር ስለ ዙፋን አይደለም ጥያቄ ሚካኤል። በእጄ አጨበጭባለሁ የሚለው ማን ነው? እግዚአብሔር ነው። በላ አንድ ጊዜ የት አታድርግ እንጂ እጅ እንዳለውና እንደሌለ አላውቅም አለ። እሺ ላሳውቅህ ብዬ መጽሐፍን ገለጥኩለት። ያውና እግዚአብሔር በእጅ አጨበጭባለሁ የሚለው ማን ነው? ጥያቄ ልጠይቅ ኩሱ ጥያቄ ላለመጠየቅ የሁሉ መሮጥ ምን ያስፈልገዋል? ኧረ በጌታ እንዲህ አይነት ቃል ይጠቀማሉ። መጨረሻ ላይ በራሳቸው ጊዜ ምን ይላሉ ሲመጻደቁ፣ በቃ አምላካችን እጅ አለው አንልም እኛ ምናምን። ይኸው መጽሐፍህ ላይ ግልጥ ሶል ሰላም ነው። እንዴት ነህ? ከላይ ምን ይሻላል? ያው እጅ አለኝ አለ እግዚአብሔር። አጨበጭባለሁ አለ። ስህተት ነው። እጅ የለህም አታጨበጭብም ማለት አምላክን ቃል በቃል መካድ። እሺ ሶል ሰላም ነው? አለን እግዚአብሔር ይመስገን። ሰላም ነው አለ አልሐምዱሊላህ። እሺ ጥያቄ ምንድን ነው? ይሰማል? ያው ጥያቄ በእንትን ታምናላችሁ? ነቢያችሁ ክርስቶስ ተነስቷል አልተነሳም በሚለው ክርስቶስ አልተነሳምም አልተገረፍም በሚለው
ክርስቶስ አምላካችን አላህ ይወደዋል ያከብረዋል እና ጫፉን አላስነካውም። ለእነዚያ ወንበዴ ለይሁዲዎች አሳልፎ አልሰጠውም። በጣም ይወደዋል፣ በጣም ያከብረዋል። ምን ያክል እርግጠኛ ነህ? በዛ ማስረጃ አለ? ነብይ ስላለ ብቻ የምታምነው? አዎ በደንብ ነብይ ስላለ ብቻ። አንተ ነብይ ስላላት እንዲያመልከው እግዚአብሔርን ያመልከው ነብይ ስላለ እኮ። አዎ ከዛ እሺ እንትና ሐዋርያው ጳውሎስ ቆይ እንዴት ትቀጥላለህ? የሚያቀርቡ ሚዛን በጣም የሚገርመኝ ማለት ነው። ነብዩ ስላለህ ብቻ ነው ወይ? አንተ ነብይ ስላለህ እኮ ነው እግዚአብሔር አምላክ ነው ብላ ያመንከው። እግዚአብሔር አምላክ ነው ብሎ ሙሴ ኦሪት ዘፍጥረት ላይ ባይጽፍልህ ኑሮ ነብይ ነው ሙሴ እንዴት ታምን ነበር? መልአክ መጥቶ ነግሮህ ነው? አይደለም ነብይን አንተንም ያለ ምን እንደ ሰው አስቡ እንጂ ክርስቲያኖች እኮ ትክክል እንጂ ላምን ይችላል አምላክ እኮ አልነገርሽ። ይህን ተቀበልኩ። እሺ ቀጥል። እሺ ሐዋርያው ጳውሎስ ምን አለ? ስለ እኛ ክርስቶስ ካልተነሳ የእኛ እምነት ትርጉም የለውም አለ። ትክክል። ከዛ ክርስቶስ ጳውሎስ እንደዛ ካለ በኋላ ሲሰብክ የነበረው ስለማን ነው? ስለ ክርስቶስ መነሳት ነው ወይስ አይደለም? ስለ ክርስቶስ መነሳት ይሰብካል። ማለትም ተነስቷል። በቃ ክርስቶስ ጳውሎስ እንደዛ ብሎ ሰበካ እንደተነሳ እውነት ነው። በሰዓቱ ደግሞ እንድታየውም ተጽፎልሃል ዮሐንስ ወንጌል ምዕራፍ 20 ላይ ለማለ ጳውሎስ በቆሮንቶስ ላይ ወደ ቆሮንቶስ አንደኛ መልእክት ወደ ቆሮንቶስ የላከው ላይ ምዕራፍ 15 ላይ ለእኔም በመጨረሻ ለእኔም እንደማረበው ታየኝ ብሏል። የሐዋርያ ስራ እና እሺ ቀጥል እኮ የሐዋርያ ስራ ላይ ወደ ቆሮንቶስ ሰዎች እና እሱ በሰዓቱ የነበረው ሐዋርያ እንደዛ እያለን እንዴት ነው ላናምን የምንችለው እኛ? በሰዓት መሐመድ አሁን ስለኛ ክርስቶስ የሚያውቀው ነገር የለም። ታው ጠይቀንና ስለ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ እንመልስልህ። ልክ አንተ ስለ ጳውሎስ ማውራት ሙሉ መብት እንዳለህ ማለት ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከማንም በላይ ክርስቶስን የሚያውቁት እርሳቸው ናቸው። ማስረጃ ያሳያለሁ። በአካል አግኝተውታል። ማስረጃ ያሳያለሁ። ወንድሜ ብሏቸዋል። በአካል ማስረጃ ያሳያለሁ። አንተ ነቢይ ነህ ብሎ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን መስክሮላቸዋል። ነቢይነታቸውን በአካል አግኝቷቸው ማስረጃ ያሳያለሁ። መርሐበን ብልአኽ ሷሊህ ወነቢይ ሷሊህ ብሏቸዋል። በሰማይ ላይ ተገናኝተው መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ ብሎ ሰላምታ አቅርቦላቸዋል። ላሳይ ማስረጃቶች ክርስቶስን ራሱን ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አይተውታል፣ አግኝተውታል። ያው ማስረጃ ያሳያለሁ። ረአይቱ ዒሳ እብን መርየም ዐለይሂ ሰላም አሉ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል የማርያም ልጅ ክርስቶስን ኢየሱስን አይቼዋለሁ ብሎ ቃል በቃል ተናግረዋል። ያ ይህን ይመስላል። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ተገለጠልኝ በሆነ በብርሃን መልክ ምናምን እንዳይመስል ራሱኑ ክርስቶስን አየሁት ላይ አሉት። ነገር ግን ጳውሎስ እንደምንለው በብርሃን መልክም በዚህ ወደ ደማስቆ ሲሄድ ተገልጦልኝ በዚያ ምናምን ክርስቶስ አናገረኝ ብሎ ነው የተናገረው። ያ እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ክርስቶስን በአካል ያዩትና ያናገሩት ያገኙት እንደሆኑ ማስረጃ ሁሉ ተቀምጧል። ነገር ግን ወደ ጳውሎስ ስንመጣ ጊዜ ክርስቶስን አገኘሁበት ያለበት መንገድ እንዳለ ስህተት እንደሆነ ላስረዳ እችላለሁ። እስኪ እንዴት? እሺ መጀመሪያ ኢየሱስ ክርስቶስ በምድር ላይ ያለ ሲያስተምር 12ቱን ደቀ መዛሙርት ምን ብሏቸዋል? ከዚህ በኋላ አላቸው ማንም ሰው በዚህ ክርስቶስን አየሁት ይላችሁ እንዳታምኑት እርሱ ሐሰተኛ ነውና ብሏቸዋል። ጳውሎስ እንዴት ተነሳ? በዚህ ክርስቶስን አየሁት ብሎ ቃል በቃል ክርስቶስ ባስጠነቀቀበት መንገድ የተነሳ ሰው ነው። ሁለተኛ ኢየሱስ ክርስቶስ ተገለጠልን ገባ ሁለት ቦታ ይገኛል። አንዴ ላቋርጥ። ያንን ለደቀ መዝሙሮቹ ያላቸው ምን ብለውት ነው? ምን ብለውት ነው ማለት የወደፊቱን ንገረን ብለውት እኮ የወደፊቱን እስኪ ንገረን ብለውት ነው እንጂ እኮ ስለ እሱ አልነበረም በዛ ሰዓት እያወራችሁ ኖ ስለ በጥቅሉ ነው የነገራቸው። ማንም የወደፊቱን ሲላቸው ያኔ ነው የነገራቸው። የወደፊቱን ሲነግራቸው ስለ ወደፊቱ ሐሰተኛ ነገር በፈጣሪ እኮ
ስለ ወደፊቱ ሲል ጳውሎስ እኮ ይዛኔ አልተመረጠም ነበር እኮ። እያዳመጥክ እንጂ ታዲያ ሰው ጠየቅ አይደለ? አዳምጠኝ። ስለ ወደፊት ነው የሚነግራቸው። ጳውሎስ ግን የዛኔ ነበር እያለን ነው። ጳውሎስ የዛኔ ገና አልተመረጠም። ክርስቶስ ራሱ ሐዋርያቶችን ሲያሳድድ ነበር። ስለዚህ ጳውሎስ ከዚያ በኋላ ከተነሱት መካከል ነው። ኢየሱስን አየሁት በዚህ ብሎ ነው የተነሳው። ኢየሱስ ደግሞ ማንም ሰው ኢየሱስን አየሁት ብሎ ይነሳላችሁ እንዳትሰሙት፣ ያ ሐሰተኛ ነው ብሎ አስጠንቅቋል። አንደኛ እሱ ነው። እሺ እሺ በተዘጋ ቤት ስለመግባት ውስጥ አምናለህ አታምንም? ኢየሱስ ክርስቶስ በተዘጋ ቤት ካደረገ በኋላ በተዘጋ ቤት ማለት ከትንሣኤ በኋላ አይሁዶችን ፈርተው በር ዘግተው በነበረ ሰዓት ክርስቶስ ተነሳ። ሌላውን ተውና ፈሪሳዊና ጸሐፎች ጥበቃዎቹን እንደሸነገሏቸው ታውቃለህ አታውቅም? አንዴ አንዳንዱን እየጨረስክ ሲሆን እንድትረዳ ዘንድ ስለ ክርስቶስ ከተነሳ በኋላ ያለውን ታምናለህ ያልክ፣ ከመነሳቱ ጀምሮ ያለው ታሪክ እንዳለ ስህተት ነው እያልኩ ነው። ስህተት እንደሆነ ላስረዳ። አንደኛ ኢየሱስ ክርስቶስ ሲነሳ ያየው ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። ይህን ታውቃለህ አይደለ? እሺ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። አንደኛ እሱ ነው። ሁለተኛ እንዳው ከተነሳ በኋላ ይቸዋለሁኝ ብላ ማን ነው ከተነሳ በኋላ መነሳቱን መታ ያረጋገጠችው መግደላዊት ማርያም ነች። እርሷ ስትነግራቸው ጊዜ እርሷ አላመኗትም ነበር። ክርስቶስ ከሙታን ተነሳ ብላ ሄዳ ስትናገር ለሐዋርያቶች አላመኗትም። ቅዠት መስሎ ሁሉ ታይቷቸው ነበር አይደለም? ቅዠት መስሎ ሁሉ ታይቷቸው ነበር። አላመኗትም ነበር አይደል? አላመኗትም ነበር። ቅዠት ሁሉ መስሏቸው ነበር ክርስቶስ ተነሳ ስትላቸው አይደለ? ከዚያ በኋላ ለማንም እንዳትነግሪ ብሏት ነበር ክርስቶስ ካገኛት በኋላ ይላል አይደለ? በሌላ ቦታ ላይ ደግሞ ነገሪያቸው ብሏታል ይለናል። እንዳትነግሪ ብላ ነበር። ለማን እንዳትነኪኝ ወደ አባቴ ገና አላረኩም ነው እንጂ አላት። እንዳትነግሪ አላለም። ሂጂና እንደውም ንገሪያቸው ነው። ለማንም እንዳትነግሪ የተባለችበት ቦታም አለ። ላሳየህ፣ እንደሚጋጭ አሁን ላሳየህ። የሚጋጭ ከሆነ ያ ክስተት ራሱ ሙሉ በሙሉ አንደኛ እሱ ነው። ሁለተኛ አዳምጥ፣ እያንዳንድ ሰብስባቸውን መጨረሻ ላሳይሃለሁ። ወደ መቃብሩ የመጣችው ማን ነች? መግደላዊት ማርያም ነች ወይንስ ሌሎች ሴቶች አብረዋት ነበሩ? መጀመሪያ መግደላዊት ማርያም ነች። ሌሎች አብረዋት ነበሩ ይላል። አንደኛው ወንጌል ዮሐንስ ወንጌል መግደላዊት ማርያም ነች የመጣችው ይለናል። ማርቆስ ደግሞ አይ 2 ነበሩ ይለናል። ሉቃስ ደግሞ አይ 3 ነበሩ ይለናል። ማቴዎስ ደግሞ አይ ብዙ ናቸው እያለ ይነግረናል። የትኛው ትክክለኛ? የትኛው? ይሄ እንደዚህ አይነቱ ይሄ አጫጻፋቸውም እኮ አይተው ከሆነ እኮ አሁን አንደኛው ከውልደት ጀምሮ ሲጽፍ፣ አንደኛው ደግሞ ዝም ብሎ የሚጀምርበት አጋጣሚ አለ። ይሄ ደግሞ የራሳቸው ነው፣ ያጫጻፋቸው መንገድ ነው። ስለዚህ የሰዎች የራሳቸው ደስ ያላቸውን የጻፉት እንጂ መንፈስ ቅዱስ ገልጦላቸው አይደለም ማለት ነው። መንፈስ ቅዱስ ቢገልጥላቸው ኑሮ የተለያየ ቃል ሊገልጥላቸው አይችልም። አምላክ ቢሆን ኑሮ ገብታ አምላክ የተለያየ ቃል ለተለያዩ ሰዎች አይሰጥም። ያ ነው እና ስለዚህ ደስ ያላቸውን ነው እነዚህ ሰዎች የጻፉት። አንዱ ሲፈልግ ይመጣና ማርያም ነች የመጣች ይለናል። ሌላኛው መጡ። ለዛ ከሆነ ደግሞ አንድ ወንጌል ይበቃን ነበር። ስለ ክርስቶስ ከውልደት እስከ ትንሣኤ እስከ እርገቱ ከሆነ አንድ ወንጌል እኮ ቢጻፍ ይበቃ ነበር። አራት ያደረገበት ምክንያት ደግሞ አንድ ወንጌል ከበቃህማ በአንድ ወንጌል ላይ ብትቆም፣ አሁን አንተ ክርስትና ውሸት እንደሆነ ስህተት እንደሆነ አሁን አስረዳለሁ። ከፈለክ ላስረዳህ። በአንደኛው ወንጌል ብቻ ምረጥ፣ ደስ ያለን ወንጌል። ከአራት ወንጌል አንዱን ወንጌል ያዝና ክርስትና ያ ላይ ማቆም ከቻልክ አንድ ወንጌል አይበቃም። አራት ሆኖ ራሱ ስህተት ነው እያልኩ ነው። ማቴዎስ ወንጌልን ያዝና በእሱ ላይ ብቻ ክርስትናን ማስረዳት ከቻልክ አስረዳን። እስኪ አትችለው። ለምሳሌ ኢየሱስ ክርስቶስ ቃል ነው ብለህ ጠይቄ እንድታብራራልኝ ነው እንጂ ገባኝ እኮ ኖሮኝ አለ። በቃ እንደሱ ከሆነ አዳምጠኝሽ ልጨርስልህ፣ በአጭሩ ላስረዳ። ይኸውላችሁ ኢየሱስ ክርስቶስ መገደሉን መሰቀሉን የሚያወሩት
አንዴ ይቅርታና አልጠይቅማ መጠየቅ ሳይሆን ያው እንትኑን ለማብራራት ያክል እኔ በብዛት ያን ያክል ቁጥሩን መሸምደድ አልችልም ምናምን፣ ግን ደግሞ ካነበብኩት ውስጥ አንድ ነገር ልንገር፣ ወንጌል ውስጥ ማለት ነው ስለ ክርስቶስ መነሳት ማለት ነው። የክርስቶስን መቃብር ሲጠብቁ ነበሩ የአይሁድ ጥበቃዎች። መልአኩ ሲመጣ ፈርተው እንትን ብለዋል በክርስቶስ ትንሣኤ ምክንያት። ከዛ ይህንን ሂደው ለማን ነገሯቸው? ለፈሪሳውያንና ለጸሐፎች ነገሯቸው ክርስቶስ እንደተነሳ። ከዛ ለፈሪሳውያኖች ምን አደረጉ? እንዳይቀብሩባት እንትን ይሄ ነገር እውነት ቢወጣብን ጥሩ አይደለም፣ ለእኛ ጥሩ አይደለም ብለው ምን አደረጉ? በክህደት ደቀ መዝሙሮቹ መጥተው እንደወሰዱት እንዲያስወሩ ተደረገ። ብር ተከፍሏቸው ጥበቃዎቹ። ምስክሮቹ እነሱ ናቸው ማለት ነው። ጭራሽ እነማን? ፈሪሳውያንና ጸሐፎች ምስክር መሆን ይችላሉ ለዚህ ነገር ስለመነሳቱ ማለት ነው። ጥበቃዎቹ ሂደው ስለነገሯቸው እና እኔ እንደተነሳ ማመን አለብህ ስልህ ግዴታ ሐዋርያ እንዲያዩ ሳይሆን የምጠብቀው በአንድ ግለሰብን በተራምኩ ተገልጾ እኮ እንትን ሊል ይችላል። አዳምጠኛ ይኸውልህ፣ አንደኛ ኢየሱስ ክርስቶስ ሲነሳ ያየው የሐዋርያ ምስክር የለም፣ እሱ ነው። ምክንያቱም መጽሐፍ ቅዱስ ላይ ለተከሰተው ይኸኛው አንዴ መናገር ስጀምር አታቋርጥ። እሺ ልክ አንተ ስትናገር ለምሳሌ እኔ አዳምጣለሁ። አሁን እስኪጨርስልህ አዳምጥ፣ ሌሎችም እንድናስተናግዳቸው። እሺ አንደኛ ኢየሱስ ክርስቶስ ሲነሳ ያየው አንድ የሐዋርያ ምስክር የለም። ሌሎችም ራሱ ሲነሳ ያዩት የለም። እንደው አለ ካልክ ያንን ማሳየት ትችላለህ። ተነስቷል የሚል ጽሑፍ ጳውሎስም በርካታ ቦታ ላይ ጽፏል። ችግሩ አላዩም ነው። ያ ነው። ሲቀጥል ከመነሳቱን አስመልክቶ የተናገረችው ማነች? መግደላዊት ማርያም ነች። ከእሷ እንጀምራለን። መግደላዊት ማርያም ገና ስትመጣ ጀምሮ እስከ መጨረሻው ያለውን ታሪክ ክርስቶስ እስከማድረጉ ሂዳችሁ ብታዩት እንዳለ የሚጋጭ ነው። እርስ በራሱ የሚጋጭ የሆነ ምስክር ደግሞ ለምስክርነት ብቁ ሊሆን አይችልም። አንድ ወጥ የሆነ ምስክር መሆን አለበት። ለምሳሌ ፍርድ ቤት ቁማችሁ ምስክር ልትሰጡ በሆነ ጉዳይ ላይ ተጠርታችሁ መስክር ቢላችሁ የፍርድ ቤቱ ዳኛ የሚጋጩ የሆኑ ውስብስብ የሆኑ ቃል በትነግሩት ምንድን ነው የሚላችሁ? ያ የፍርድ ቤቱ ዳኛ ሂድና መጀመሪያ አንድ አቋም ይዘህና ከዚያ ትመጣለህ፣ አሁን ለምስክር ብቁ አይደለም ውጣ ነው የሚልህ። ይሄ ግልጽ ነገር ነው። ተገልጾላቸው ነው አልተገለጸላቸው? ተገልጿል። ከዚያ በኋላ ሂደን ስናየው ጊዜ የማን ምስክርነት? የመግደላዊት ማርያም ምስክርነት ነው። ምክንያቱም ሐዋርያቶች ሲነሳ ጊዜ አልነበሩም፣ አላዩትም። ሲነሳም አላዩምም፣ እዚያም አልነበሩም። ስለዚህ ማነች መጀመሪያ የመጣችው? መግደላዊት ማርያም ነች። አሁን ከመግደላዊት ማርያም እንጀምር። መግደላዊት ማርያም ስትመጣ ጊዜ ብቻዋን የመጣችው ወይንስ ሌሎች ሰዎች ሴቶች አብረዋት ነበሩ ብለን የመጀመሪያውን ስናይ ይጋጫል። ዮሐንስ ወንጌል መግደላዊት ማርያም መጣች ነው የሚለን። ማቴዎስ ደግሞ ሌላ ሁለተኛ ማርያም አብራታ መጥታለች ይለናል። ሌላው ይመጣና ደግሞ ማርቆስ ይመጣና 3 ናቸው ብሎ ይነግረናል። ሉቃስ ደግሞ መጣና ብዙ ናቸው አለ። ቁጥራቸውን አልገለጸም። አያችሁ፣ የትኛው ትክክለኛው? አልተገለጸም። እንቀጥላ ነው። መግደላዊት ማርያም በምትመጣ ጊዜ ሶል አለ ጨለማ ነበር ወይንስ ፀሐይ ከወጣ በኋላ ነው የመጣችው? መግደላዊት ማርያም ስትመጣ ጊዜ ወደ መቃብሩ ፀሐይ ወጥቶ ነበር ወይንስ በጨለማ ነው የመጣችው? ግን ጨለማም አይደለም በማለዳ መጣች ነው የሚለው። ፀሐይ ከወጣ በኋላ ነው የመጣችው ይላል። አየህ፣ አንደኛ ወንጌል ፀሐይ አልወጣም አለች። እውነቱን ነው ግን ስህተትም ነው። እውነቱን ነው ሶል፣ ነገር ግን ስህተትም ነው። ለምን ከተባለ አንድ ቦታ ላይ ፀሐይ ከወጣ በኋላ ነው የመጣችው ይለናል። ሌላኛው ቦታ ላይ ደግሞ ምን ይለናል? አይ በጨለማ ነው የመጣችው ይለናል። የትኛው ነው ትክክለኛው? የትኛው ትክክለኛው? አልተገለጸም። ሶስተኛ በዚሁ ላይ ሀሳብ መግደላዊት ማርያም ወደ መቃብሩ በመጣች ጊዜ ያገኘችው ስንት መልአክ ነው? ሶል ስንት መልአክ ነው ያገኘችው ወደ መቃብሩ ስትመጣ? አይሚን 2። አዎ ትክክል ነው ይሄ ልጅ። ነገር ግን አሁን ተሳስቷል። ለምን ከተባለ አንደኛው ወንጌል ላይ 1 መልአክ ነው የመጣ ይለናል። ሌላኛው ወንጌል ላይ 2 መልአክ እንደሆነ ይናገራል። የትኛው ትክክለኛው? አሁንም አልተገለጸም።
ቆይ የሚፈጥረው ችግር ግን አለ። ይሄ ችግሩ ምን ላይ ነው? መልአክ ነው። አንድም ሆነ ሶስት ብዙ ሆነ ዋጋ የለውም። መግደላዊት ማርያም ላይ ነው የቆመው። አዳምጥ እንጂ እኮ መግደላዊት ማርያም ላይ ነው የቆመው እንዳለ የክርስቶስ ትንሣኤ አዳምጥ። ስለዚህ በዚያ ላይ እንዳለ የተነሱትን ሁሉ እንዳለ ሂደህ መጽሐፍ ቅዱስ ላይ ብታያቸው የተጋጩ ናቸው። ሌላም ልጨምርልህ፣ ይሄ ትንሽ ነው ገና ነው። መግደላዊት ማርያም ስትሄድ ጊዜ ድንጋዩን ከመቃብሩ ላይ ተፈንቅሎ ነው ያገኘችው ወይንስ ሳይፈነቅል የሚፈነቅልላት ሰው ትፈልግ ነበር? የትኛው ነው? ሰውን ቅሎ ነው ያገኘችው። ትክክል ነህ፣ ነገር ግን ተሳስተሃል። የሚፈነቅልላት ሰው ትፈልግም ነበር። ቀጥ ብላ አየች እያለ ይናገራል። አንደኛ ቦታ ላይ እንዳለ የሚጋጭ ነው። ይህን አስተምሮ ነው ያላቀው። በአራቱም ወንጌል ሳነብ ይህን አስተምሮ አላየው። ሁሉ ነው ላሳየህ፣ እያንዳንዱ ላሳየህ። ተበርዞ እኮ ነው የምታገኙት። ላሳየህ ራሱ ወንጌል ላይ ነው። ስለማታነቡ ነው ስለማታነቡ ነው። እኛ በብዙ ገባት ይህንን አያስተምራቸውም። ቆይ አንዴ እሺ፣ አንድ ነገር ንገር። አይደለም ያው መጽሐፍ ላይ ነው። መልአክ ስለበዛ ስላነሰ ምን ላሳየህ አይደለም። አሁን ላሳየህ አሁን ያልከው የለም እያለ ነው። ላሳይህ ላሳይህ። ማየት ትፈልጋለህ ወይንስ ወደ ሌላ ሰው ልሄድ? እሺ ሳሳይኝና ትሄዳለህ። ኔትወርኩ ምን ብያለሁ ስለሆነ ችግር የለውም። እሺ ይህ ዮሐንስ ወንጌል ይላል የመግደላዊት ማርያም ወደ መቃብሩ መምጣትን አስመልክቶ የተነሳውን ላሳያችሁ። ከየት እንዳገኛለን? ዮሐንስ ወንጌል ላይ ምዕራፍ 20 ላይ ታገኛለን። በደንብ ተከታታይ ላይ ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች ይላል። ማነች የመጣችው? ሶል ማነች? ሌላ ሴት አብራት እንዳለ ይናገራል እዚህ ጋር። መግደላዊት ማርያም ነች የመጣችው። በጣም ጥሩ። ኮሜንትን አትዝግባቸው። ኮሜንትን ክፈቱት። የሚሳደብ ሰው እስከሌለ ድረስ ኮሜንት አይዘጋም። እሺ መግደላዊት ማርያም ነች። ይሄ ማን ያለን? ልብ በል ዮሐንስ ነው። አሁን ሌላው ወንጌል እንመልከተው። ማቴዎስ ምን አለ? ማቴዎስ ወንጌል ምዕራፍ 28 ያው በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ አለ። ማን? ማቴዎስ። ሌላ ማርያም እንዳለች ነገረን። እርሱ ደግሞ መጣና ዮሐንስ ምን አለ? መግደላዊት ማርያም ነች የመጣችው አለ። እዚህ ጋር ደግሞ ዮሐንስ ሌላ ማርያም አለች ብሎ ሁለተኛ ማርያም እንዳለች ተናገረ። ይሄ ሁለት ነው። ሶስተኛ ና ተመልከት። ማርቆስ ምን አለ? ማርቆስ ላይ እንሄድ ደግሞ ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ ይላል። ያ ሰላም። ሉቃስ ምን አለ? ሉቃስ 24 ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ እያለ ይናገራል። እጅግ ማልደው መጡ እያለ ይናገራል። ብዙዎች እንደሆኑ ቀደም ብሎ እዚህ ጋር ከነገረን በኋላ ማለት ነው። ያው ከገሊላም ከእነርሱ ጋር የመጡት ሴቶች ተከትለው መቃብሩ ስጋንም እንዴት እንዳኖሩት አዩ ይላል። ያና እዚህ ጋር ብዙ ሴቶች እንደሆነ ይነግረናል። አሁን እዚህ ጋር ያለው ነገር ሌላኛው ነገር ምንድን ነው? አንድ ቦታ ላይ አሁን ያሳየኋችሁ ዮሐንስ ማርያም ነች የመጣችው አለን። ማቴዎስ መጥቶ ከማርያም ጋር ሌላ ሴት ሌላ ሁለተኛ ማርያም አለች አለን። ማርቆስ ደግሞ ሌላ ሶስተኛ እንዳለች ይገልጽና ሉቃስ ደግሞ ብዙዎች እንደሆኑ ይነግረናል። ሌላኛው ነገር እዚህ ቦታ ላይ ከማን እንጀምራለን? አሁን ከማቴዎስ ወንጌል እንጀምርና የመጨረሻን እንመልከተው። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልአኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ ይላል። ስንት መልአክ ነው ያለው እዚህ ጋር? ሶል ስንት መልአክ ነው እዚህ ጋር? ግዴታ መላእክቶች ስላላለ ነው። መላእክቶች ደግሞ አይባሉ። ስንት መልአክ ነው ያለው? ያገኘችው መላእክት ነው የሚባለው። መላእክት ነው እንጂ የሚባለው መላእክቶች አይባሉ። ያገኘችው መልአኩ
እኮ እዚህ ጋር እኛ እንደኛ አስተምህሮ የምንጠራው አልኩ ስላሴዎች ለራሱ አይባሉም። በእኛ ስላሴ ነው የምንለው እንጂ ስላሴዎች አይባሉም። ለምን አይባሉ? እና መላእክቶችም አንልም መላእክት። እኔ እሱን ያነክል ዝርዝሩን እንደሆኑ ይናገራል። ሌላ ምን መሰለህ ሁለት እንደሆኑ በሌላ ቦታ ላይ ያናግራል። ሁለት እንደሆኑ እስኪ ሁለት እንደሆኑ ላይ ይናገራል። ምን ብሎ ነው የሚጠራቸው? መላእክቶች ብሎ ነው ወይስ ምን ብሎ ሲያሳይ? ላሳየሽ አይደለም ቁጥራቸውን በግልጽ ያስቀምጣል። ሌላ ቦታ ላይ እኮ ሁለተኛውን መልአክ አለ። ሁለተኛውን መልአክ አለ። ይሄ ሁለተኛ መልአክ አለ ማለት ነው። መልአክም ብቻ ካለ ግን ላሳየህ አላውቅም። ግን ሁለት ብሎ በቁጥር ያስቀምጧቸዋል። ላሳየህ አንድ ጊዜ በሌላኛው ቦታ ላይ ግን ቁጥር አላስቀመጠም። መላእክት ግን ብለዋል። ያውና እዚህ ቦታ ሁለት ብሎ ያስቀምጣቸዋል። እዚያም ላይ ልክ እንዲሁ ሁለት ቢሆን ዞሮ ልክ እንደዚያ ሁለት ብሎ ያስቀምጥላል። አንዴ እንዴት እንደሆነ ላሳይ። አሁን ተከታተልኝ እሺ። ለምን መላእክቶች አላለውም ታዲያ? በፈጣሪ ስም ተረጋጋ። ቆይ ላሳይ። ይሄው ሶል አዳምጥ። እየሮጠችም ወደ ስምዖን ጴጥሮስ እና የወደው ወደ ነበረው ያው እነዚህ ጋር ቆይ ሁለት ምን ይላል መሰለ? የቱ ጋር ነው? እሺ ሁለት አንዴ ሁለት መላእክትም ይላል ይታያል። ያው ሁለት መልአክ ብሎ አስቀምጠናል እኮ በቁጥር ገልጿቸዋል። እዚህ ላይ በቁጥር ተገልጸዋል። ስለዚህ ስንት መልአክ ነበር በዚያ ሁለት ነው የሚለው እዚህ ጋር ሁለት መልአክ ናቸው የመጡት። ስለዚህ አይደለ ሁለት መልአክ ነው የተባለው ናቸው የመጡት። አሁን ጨረስክ? አሁን ይሄኛውን በደንብ አስተውለህ አዳምጥ። እዚህ ጋር ደግሞ ምን አለ? በሰንበትም መጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ የሚባለው ለነጠላ ነው ለብዙ ነው? ስለወረደ የሚለው ለነጠላ ነው ለብዙ ነው? ስለወረደ የሚለው የጌታ መልአክ ስለወረደ የጌታ መልአክ ብዙ ናቸው። ወረደ በቃ ወረደ ማለት አንድም ብዙም ሊሆን ይችላል። ስለወረዱ ማለት ነበረበት ነው። ለብዙ ወረደ ይባላል። ለብዙ ወረደ ይባላል። ወረዱ ነው የሚባለው። ስለወረደ የሚለው ለነጠላ ነው የሚመስለው፣ ግን ደግሞ እርግጠኛ መሆን አንችልም ነው። እርግጠኛ ነህ እንጂ ያው ወረዳ ነህ እኮ ታላቅ ልጨምርልህ። ሌላው እነሱ እንደሆነ የሚያስረዳ አንድ ነጠላ እንደሆነ ታላቅ የምድር መናወጥ ሆነ። ቀርቦም ይላል። ቀርበውም አይደለም። ቀርበውም የሚለው ለስንት ነው? እሺ ድንጋዩን አንከባሎ ይላል። አንከባሎ የሚለው ለስንት ነው? በላዩ ተቀመጠ ይላል። ተቀመጠ የሚለው ለስንት ነው? ወረደ ይባላል። ገብተዋል? እሺ ሌላኛው ነገር ምን መሰለህ? እዚህ ላይ በደንብ ተከታተል። በሰንበትም መጀመሪያው ቀን ሲነጋ ከአንዴ ላሳየህ ማቴዎስ ላይ ምን እንደሚል። በሰንበትም ይቅርታ ማቴዎስ የከፈትኩት ማርቆስ በሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ፀሐይ ከወጣ በኋላ ነው አይደል የመጡት? ሶል ከኔ ጋር ነህ? እሺ ሶል ወሬ ይዘህ ከሆነ ከሌሎች ሰዎች ጋር እንቀጥላለን። እዚህ ቦታ ላይ ፀሐይ ከወጣ በኋላ ወደ መቃብሩ መጡ ይለናል። ሌላ ቦታ ላይ ደግሞ በጨለማ መጡ ይለናል። ልክ እንዲሁ ጋር ቱርክን አስተካክሎች። እሺ ዘኒ ሰላም፣ እንዴት ነሽ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጊዜ ከይቅርታ ጋር የሆነ ስልክ ልደውል።
ሰላም አለይኩም ምራን እንዴት ነው? ሰላም ነው አለ አስገብቻለሁ። ሪስቱ ልላክልህ ወይስ? አይሽክላለ ሸርህ እሺ፣ ይሰማቸዋል? መች አስገባኝ ለቀን አይቀጥል ጥያቄ ያለው አለ። ሰላም ነው ሄሎ፣ ሰላም ነው። ይሰማል? አዎ ይሰማል። ይሰማል? ብዙ ይሰማለኝ? አዎ ይሰማል። ሄሎ ይሰማል። ጥያቄውን ልጠይቅህ? ጥያቄ አለኝ። ጠይቅ። ጥያቄ ምንድን ነው? እሺ ብራዘር፣ እኔ እምነት የለኝም አትልም? ኤተስት ነኝና የሆነ ሃይማኖት መከተል ፈልጌ ነው። የትኛውን ትመርጥልኛለህ? ወይ እስልምናን ነው የምትመርጥልኝ ወይ ደግሞ የፍቅር ሲዝምን ልከተለው? እሺ እስልምናን ተከተል። የተፈጠርከው እስልምና እንድትከተል ነው። እሺ እስልምናን ለመከተል እስልምና እውነተኛ ሃይማኖት ነው ብለህ ታምናለህ? አዎ በደንብ እንጂ። ብዙ አውራኛ ብራዘር። አዎ በደንብ ነው የማምነው። እስልምናን ተከተል። እሺ ከመጽሐፍ ቅዱስ ጋር ከክርስቲያኖች መጽሐፍ ጋር የሚያመሳስለው ነገር አለ ብለህ ታምናለህ? ክርስትና የሚባል ሃይማኖት የለም። መጽሐፍ ቅዱስም የሚባልም መጽሐፍም የለም እዚህ ዓለም ላይ ከይቅርታ ጋር። ለዚህ ማስረጃ የሚሆነው ራሱ መጽሐፍ ቅዱስ ብለው የሚጠሩት አንዴ ሙሉ መጽሐፍ ቅዱስ ላይ ክርስትና የሚለው ቃልም የለም፣ ወይም ክርስትና ሃይማኖትን ተከተሉ የሚል የለም። ሁለተኛ ሙሉ መጽሐፍ ቅዱስ ብለው የሚጠሩት ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄ መጽሐፍ ቅዱስ ነው የሚል የትኛው ቦታ ላይ ጥቅስ የለም። አይ ችግር የለውም። አንተ እንደዛ ማመን ትችላለህ። ለነገሩ ግን ከፍቅር ሲዝም በእድሜ ይቀድማል አይደለ እስልምና? አንተ ምንድን ነው ፍቅር ሲዝም የሚመስለው? የአንተን እምነት ነው ክርስትናን አንተ ልትደብቅ የፈለገው እነሱ በወስዱ። አሁን ክርስትና ምን አለ መሰለህ፣ ክርስትናና ፍቅር ሲዝም የሚያመሳስለው እኔ የሰው እምነት ማጣጣል ፈልጌ አይደለም፣ ግን አንተ ራስህ ስላመጣህ ነው። ምንም ማድረግ አልችልም። ክርስትናን አምላክም ሆነ ነቢያቶችም የማያውቁትም አልደነገጉትም። ነገር ግን ፍቅር ሲዝምን ልክ እንዲሁ አምላክም የማያውቀውም ነቢያትም አልደነገገውም። ገብቶሃል አይደለ? ወደ ቁርአን ወደ እስልምና ስትመጣ ግን በቁርአን ላይ አምላክ ራሱ ነቢያቶችም ራሳቸው ደንግገውታል፣ አስተምረውታል። ይህን እያንዳንዱ በማስረጃ ላሳየህ ይችላሉ። ምን ትላለህ? ትስማማለህ? ላሳየህ? አሎ እሺ፣ ለመሰለህ ቀጣይ ጥያቄ ያለው ሲቀጥል ሰላም አለይኩም። ሰላም በረካቱላ በረካቱ። እሺ የሆነ ሻሃዳ መያዝ የሚፈልግ ልጅ ነበረ እና ምን አለ መሰለህ መስቀል ተነቅሷል እጁ ላይ ማለት ነው። እና ለጊዜው ያንን ማስጠፋት አልቻለም እና መስቀሉ እንዳለ ሻሃዳ ቢይዝ ችግር አለው ወይስ እንዴት ነው? እሺ መልካም ቤት አድርገው ለመለሰልሽ። እሺ አንደኛ ሰዎች ከመስለማቸው በፊት የሰሩትን ኃጢአት እንደ ኃጢአት አይቆጠርባቸውም ከአላህ ዘንድ። ቤት አድርጎ አንዴ ሰዎች ከመስለማቸው በፊት የሰሩት ኃጢአት እንደ ኃጢአት አይቆጠርም። ንቅሳት ኃጢአት ነው በእርግጥ፣ ነገር ግን ከመስለማቸው በፊት የሰሩትን አይጠይቁበትም። አላህ ስብሐነሁ ወተዓላ ይቅር እንደሚላቸው ቃል ገብቷል በሱረቱል አንፋል ላይ ሲናገር ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መደት ሱነቱል አወሊን ብሏል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን እንደምምርላቸው ይቅር በልላቸው፣ ይቅር እንደምላቸው ንገራቸው ብሎ ተናግሯል። ስለዚህ ሰውየው መስለም ይችላል ወይ? ያ ንቅሳት እያለ አዎ ይችላል። ከቻለ ከዚያ በኋላ ያስጠፋው፣ የሚችል ከሆነ ያስጠፋው፣ የማይችል ከሆነ ግን ወይም በአስጠፋለሁ ብል በህይወቱ ላይ ሌላ ችግር የሚፈጥርበት አደጋ የሚፈጥርበት ከሆነ ባለበትም ቢሆን ችግር የለውም። ከህይወቱ በላይ ምንም ነገር የለምና ንቅሳት በእስልምና ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ለዐነ አላህ አልዋሽማት ወልሙስተውሽማት፣ ንቅሳት የሚነቅሱ ሰዎችን አላህም ረግሟቸዋል፣ የሚያስነቅሱ ሰዎችንም ልክ እንዲሁ ረግሟቸዋል። ስለዚህ
አይቻልም፣ ሐራም ነው። ከሰለመ በኋላ ከቻለ ያጥፋው፣ ካልቻለ በህይወቱ ላይ አደጋ የሚፈጥርበት ከሆነ በዚያ ሁኔታ ላይ ባለ ቢሰልም ችግር የለው። አይ ሰላም አለይኩም ናለሁ። በኋላ እመጣዋለሁ። ከዛ ሻሃዳ ይዛል ማለት ነው። ኦንላይን ስለሌላ ነው። አይ መርሐባ። ሰላም አለይኩም። እኔ ጥያቄ አለ። ወአለይኩም ሰላም። ጥያቄሽ እንትማ ይሄ የሚቀጠል ፀጉር ማለት ነው ማለት ማከፋፈል ይቻላል? ያኔ መሸጥ لا ዊግ መሸጥ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ለዐነ አላህ አልዋሲላት ወልሙስተውሲላት፣ ፀጉርን የምትቀጥልና የምታስቀጥልን ሴት አላህ ረግሟቸዋል ብለው ተናግረዋል። ዊግ መቀጠል አይቻልም በፀጉር ላይ። አይ እኔ ላረግ ሳይሆን መሸጥ ያኔ ማከፋፈል እኮ ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሀ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ ብለዋል። በሌላ ቦታ ላይ አላህ አንድን ነገር እርም ካደረገ የዚያንም ዋጋ መብላትን እርም አድርጓል ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሳሉ አስካሪ መጠጥን አትጠጡ ተጠንቀቁ የሚለው አንቀጽ በወረደ ጊዜ እንዳለ የመዲና ሰዎች ያንን አስካሪ መጠጥ ደፉት፣ ሊጠጡት ያቀረቡት የነበረውን የሰሩት። ከዚያ በኋላ እነዚህ ሰዎች ይህን የቁርአን አንቀጽ የሰሙ ሰዎች ከከተማይቱ ወጣሉ ወደ ገጠር። እየወጡ ባሉበት ሰዓት ነጋዴዎች፣ አማኝ ናቸው ሙስሊም ናቸው ነጋዴዎች አስካሪ መጠጥ ለመሸጥ ይዘው በመጡ ጊዜ ወዴት እየሄዳችሁ ነው ሲሏቸው እነዚህ የከተማዎቹ ሰዎች ይህንን አስካሪ መጠጥ ለመሸጥ ወደ ከተማ ብለው ነገሯቸው። እንዲህ አልሰማችሁም እንደ የቁርአን አንቀጽ ወረደ እኮ አስካሪ መጠጥን አትጠጡ የሚል ብለው ነገሯቸው። ከዚያ እነዚህ የገጠሮቹ ሰዎች እኛ አንጠጣውም እኮ ለመሸጥ ነው፣ ገንዘቡን ለመጠቀም ነው። ስለዚህ አትጠጡ ከሆነ የተባለው ሽጠን ብንጠቀመው ችግር አይኖረውም ብለው ወሰዱ እነዚህ ሰዎች ይህንን አረዳድ። ከዚያ በኋላ እነዚህ ሰሃቦች እስኪ የአላህ መልእክተኛን እንጠይቃቸው ብለው ሄዱ። አንቱ የአላህ መልእክተኛ ሆይ የሆኑ ሰዎችን ከገጠር ሲመጡ አየናቸው፣ ወዴት ነው የምትሄዱት ስንላቸው አስካሪ መጠጥን ለመሸጥ ነው አሉ። ስለዚህ ሐራም ተደርጓል ስንላቸው አይ መጠጣቱ ነው እንጂ እርም የተደረገው ብንሸጠው ችግር አይኖረውም ብለው ተናግረዋል። እርሶ ምን ይላሉ ሲባሉ ይህን ሐዲስ ተናገሩ። ኢነላሀ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። ለእነዚያ ሰዎች ሄዱና እንዲበሏቸው አላህ አንድን ነገር መጠቀም እርም ካደረገ ያንንም ነገር ሽጦ ገንዘቡን መብላትን እርም አድርጓል በሏቸው። ስለዚህ ለምን አደረግሽ? ጥያቄ ለመጠየቅ ብለሽ ነው ፕሮፋይልን አደረግሽ ወይንስ ክርስቲያን ነሽ? አረ ሙስሊም ነኝ። ታዲያ ለምን እሱን ፕሮፋይል አደረግሽ? እኛ ዒሳን እና መርየምን እንወዳቸዋለን፣ ግን ምስላቸው በስዕል ተቀምጦ ከነቢያትም ሆነ ከነቢያት ተማሪዎች አልተሰጠንም። ያንንም ማድረግ አይፈቀድም። ይህንን የዒሳ ወይም የኢየሱስንና የማርያምን ምስል ብለው የሚጠቀሙ ሰዎችን የሚያደርጉትን እናንተ ማድረግ አይገባቸውም። ይልቁንስ የእነርሱን ትምህርት መከተል ለሚወዳቸው ሰው ካለ የሚያመልኩትን ያንን አንዱን አምላክ የአብርሃም የይስሐቅ የያዕቁብን አምላክ አንዱን አምላክ አላህን ማምለክ። ሁለተኛ አንድ አይነት ፕሮፋይል አትጠቀሙ። ያ ነው። እንደ አጠቃላይ ሌላኛው ቀብር ዚያራ የሚለውን በተመለከተ በዑለሞች መካከል ኺላፍ ቢኖረውም ለሴቶች ነገር ግን እንዳው የተሻለው አለመሄዱን። ምክንያቱም ሴት ልጅ ባፈጣጠሯ እጅግ በጣም አዛኝ ተደርጋ ተፈጥራለች። የዛኔ ወደ ቀብር ሂዳ ያን የሞተባትን አባቷን ስታስታውስ ጊዜ ትጎዳለች፣ ትሰበራለች። ስለዚህ ያ ነገር እንዳይሆን ተብሎ በቤቷ ዱዓ ማድረግ፣ ኢስቲግፋ ማድረግ፣ ሰደቃ ማድረግ ትችላለች። ማንኛውም ወንድ ለሞተ ሰው የሚሰራን ሁሉ መስራት ይፈቀድላል። ነገር ግን ወደ ቀብር ብትሄድ እጅግ በጣም አዛኝ ነች፣ ተሰባሪ ነች። ያን ያለፈ ሀዘኗንና ስብራቷን አስታውሳ እንደገና ሀዘን ውስጥ እንድትገባ ኢስላም አይፈልግም እና ቤቷ ሆና ዱዓ፣ ኢስቲግፋር፣ ሰደቃ ታድርግላት። አይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራት ልቁቡር ቀብር የሚዘይሩ ሴቶችን ነቢ ሰለላሁ ዐለይሂ ወሰለም ረግበዋቸዋል። ወላዕኑ ሁና ማዕናሁ አናሂ የተከለከለ ነው ለማለት ነው። እሺ ቀጥል። ጥያቄ አለ? ሲቀጥል በቃ እሺ፣ አመሰግናለሁ። እሺ አላህ ይስጥልን። ሰላም አለይኩም። አለይኩም ሰላም ወረሕመቱላህ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄው ሰው ጠይቂልኝ ብሎኝ ነው። ፊት ነበር የቆየ ነው። በልጅነቷ እንደዛው አግብተው በረመዳን ጊዜ
ተደብቀው ይበሉ ነበር እና በጣም የቆየ ነው። አሁን ላይ ምን ማድረግ አለባቸው? ለአቅመ ሔዋን ሳይደርሱ ይበሉትን ነው ወይስ ካደጉ ለአቅመ ሔዋን ከደረሱ በኋላ ይበሉት ነው? ከደረሱ በኋላ ቀጣ መውጣት አለባቸው። ቀጣ ያውጣ። አሁን ላይ እያቆራረጡ ቢሆንም ወይም በተከታታይ ቢሆንም ለአቅመ ሔዋን ከደረሱ በኋላ ይበሉትን እነዚህ ልጆች ቀጣ ማውጣት አለባቸው። ጀዛክላ እያኩም ማሜ ዋለይኩም ሰላም ወረሕመቱላህ። እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። አለንላይ ጥሪ ብናቀርብልህም እምቢ ብለሃል። እንግዲህ መምጣት ያው በአካል መተን እንጥራህ ብለን ነው። እንግዲህ ያው የእኛ ፐርሰናል ጥያቄ ነው። ፐርሰናል ጥያቄዎች ናቸው። ድንገት እርስዎ ፈቃደኛ ከሆኑ እንደውም ያስገቡኛል ብዬ አላሰብኩም። ፋኪያ ሞዴሬተርክ ጀዛከላ። ቢቻል ከፈጠር በኋላ እንገናኝ ወይስ እንዴት ነው? ጥያቄን ጠይቅ፣ አስተናግራለሁ። ሃይማኖታዊ ጥያቄ አለ ጠይቅ። አይ ሃይማኖታዊ ጥያቄ የለኝም። ፐርሰናል ስለአንተ ነው ጥያቄ። አይ ትጠይቃለሽ። አናግረኝ እመልስልሃለሁ። ጥያቄን ትጠይቀኛለህ ወይም ጠይቅ። ይበቃል፣ ወላሂ ይበቃል። ጠይቅ